ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ 8 መሰረታዊ ነገሮችን እናያለን ማለት ነው። ስምንቱም ቲክቶክ ላይ የተጠየኳቸው ጥያቄዎች ናቸው። ስለዚህ እናንተም አሁን ወይም ወደፊት እንደዚህ አይነት ችግሮች ወይም ደግሞ እንደዚህ አይነት ጥያቄዎች ሊያጋጥማችሁ ስለሚችሉ ቪዲዮውን እስከ መጨረሻው ብትመለከቱ ትጠቀሙበታላችሁ ማለት ነው። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። በተጨማሪም አጫጭር ቪዲዮዎች ከፈለጋችሁም እዚህ ጋር የምትመለከቱት ከ170 ሺህ በላይ ፎሎወር ያለው የቲክቶክ አካውንት አለኝ። እዛ ላይም አዳዲስ ነገሮችን እንደዚሁም አጫጭር ነገሮችን ማግኘት ትችላላችሁ። አሁን በቀጥታ ወደ መጀመሪያው ጥያቄ እንሄዳለን። የመጀመሪያው ጥያቄ እዚህ ጋር የምትመለከቱት ነው። ስክሪኔ ላፕቶፕ ላይ ወይም ኮምፒውተር ላይ ብለር ይሆንብኛል ወይም ደግሞ ደብዘዝ ይልብኛል የሚል ጥያቄ ነው ማለት ነው። ይሄኛው በተለያየ መንገድ ሊሆንባችሁ ይችላል። የምታስተካክሉባቸው የተለያዩ መንገዶች አሉ። ወደ 3 የሚጠጉትን እናያቸዋለን። የመጀመሪያው ምንድነው? ባዶ ቦታ ላይ ትመጣላችሁ እዚህ ዴስክቶፓችሁ ላይ። ከዛ ራይት ክሊክ መንካት ነው። በመቀጠል ዲስፕሌይ ሴቲንግ ይላል እዚህ ጋር የምትመለከቱት። ስለዚህ ይህን ትነካላችሁ። ከዛ በቀጥታ ወደዚህ ያመጣችኋል። እዚህ ከመጣችሁ በኋላ ወርታችሁ ወረድ ትሉና ዲስፕሌይ ሪዞሉሽን የሚል አለላችሁ ማለት ነው። እሱ ላይ ሪከመንድ ካልሆነ ወይም ደግሞ ሪከመንድድ የሚያደርጋችሁ ላይ ካልሆነ እዚህ ጋር አማራጮች አሉ። ሪከመንድድ የሚለው ላይ ታደርጉታላችሁ። በተመሳሳይ ስኬል የሚለውንም 100% ወይም ሪከመንድድ የሚለው ላይ ታደርጋላችሁ ማለት ነው። ይሄ የመጀመሪያው ማስተካከያ መንገድ ነው። ሁለተኛው ደግሞ አሁንም እዚህ ስታርት ሜኑ ጋር ትመጡና ራይት ክሊክ ከዛ ወደ ላይ ከፍ ስትሉ ዲቫይስ ማኔጀር የሚል አለላችሁ ወይም ዲቫይስ ማኔጀር ብላችሁ ሰርች ማድረግ ይቻላል። ከዛ ላይ ክሊክ ታደርጋላችሁ። ከዛ በቀጥታ ወደዚህ ያመጣችኋል። እዚህ ከመጣችሁ በኋላ እንዲታየን ሰፋ እናድርገው። ዲስፕሌይ አዳፕተር የሚል አለላችሁ እዚህ ጋር የምታዩት ማለት ነው። የኛው ዲስፕሌይ አዳፕተር የሚል አለ። ከዛ እዚህ ጋር ቀስት ነገር አለ። ቀስቱን ስነኩት እንደዚህ ይዘረጋላችኋል። ከዛ በቀጥታ ይሄ ወደ ግራፊክሳችሁ ነው የሚወስዳችሁ። አፕዴት ታደርጉታላችሁ። አፕዴት ለማድረግ ላው ላይ ራይት ክሊክ ከዛ በኋላ አፕዴት ድራይቨር ይላል። ይሄን ትነካላችሁ። ሁለት አይነት አማራጭ አለ። የመጀመሪያውን ሰርች አውቶማቲካሊ የሚለውን ትነካላችሁ። ከዛ አፕዴት ያደርግላችኋል ማለት ነው። በዚህ መልክ ይስተካከላል። ሌላው አማራጭ ደግሞ ምንድነው? ሰርች ማድረጊያ ዋጋ ትመጣላችኋልም እዚህ ጋር ወይም ራይት ክሊክ ነክታችሁ ሰርች የሚለውን መንካት ይቻላል። ከዛ በኋላ አድቫንስድ ብላችሁ እዚህ ጋር ጽፋላችሁ። አድቫንስድ ሲስተም ሴቲንግ ማለት ነው። ከዛ በኋላ አድቫንስድ ሲስተም ብላችሁ ገና መጻፍ ሲጀምሩ እዚህ ጋር የምታዩት ቪው አድቫንስድ ሲስተም ሴቲንግ የሚል ይመጣላችኋል። እዚህ ላይ ክሊክ ታደርጋላችሁ። ከዛ በቀጥታ ወደዚህ ነው የሚያመጣችሁ። ከዛ እዚህ አድቫንስድ ላይ እንዳለላችሁ ይሄን ሴቲንግ የሚለውን ትነካላችሁ ማለት ነው። ዝርዝሮች አሉ እንደምታዩት። ለምሳሌ አጀስት ፎር ቤስት ፐርፎርማንስ ላይ ካረጋችሁ ኮምፒውተራችሁ በጣም ፈጣን ይሆናል። እዚህ ጋር የምታገኟቸውን ነገሮች ታጧቸዋላችሁ ማለት ነው። ምክንያቱም የተለያዩ አኒሜሽኖች አሉ፣ እንደዚሁም ደግሞ እንዲያምር የሚያደርጉ ነገሮች ናቸው። እዚህ ጋር አሁን ስክሪን ላይ የምታዩቸው ነገሮች እንዲያምሩ የሚያደርጉ ነገሮች ናቸው። ስለዚህ ከስተም አድርጋችሁ እናንተ የምትፈልጉትን ብቻ ማስተካከል ይቻላል። ነገር ግን እንዳልኳችሁ ይሄኛውን ቤስ ፐርፎርማንስ ካረጋችሁ ብለር የሚሆኑ ነገሮች በጣም ብዙ ይኖራሉ ማለት ነው። ስለዚህ አጀስት ፎር ቤስት አፒራንስ ብላችሁ የተሻለ እንትን ማግኘት ይቻላል። የማትፈልጓቸውን ካለ ከዚህ ውስጥ መቀነስም ትችላላችሁ ማለት ነው። ከዛ ይሄንን ኦኬ ብላችሁ ትወጣላችሁ። አሁን ጨርሰናል። ይሄንንም ኦኬ ማለት ይቻላል። እንደ አራተኛ አማራጭ ደግሞ በሾርት ከት ከኪቦርዳችሁ ላይ ዊንዶ ኮንትሮል ሺፍት እና ቢ ትነካላችሁ። እንደምትሰሙት አሁን ድምጽ ተሰምቷችኋል። እንደዚሁም ብልጭ ድርግም ይልና ግራፊክሳችሁን ሪፍሬሽ ያደርግላችኋል ማለት ነው። ስለዚህ ብለር እያደረገ የሚያስቸግራችሁ ከሆነ በዚህ መንገድ ማስተካከል ትችላላችሁ። አሁን ወደ ቀጣዩ እንሄዳለን። ቀጣዩ ጥያቄ ደግሞ ስክሪኔ ዞሮብኛል ነው የሚለው እንደምትመለከቱት ማለት ነው። ላንድስኬፕ የነበረው ፖርትሬት እያለ ይገለባበጥባችኋል። ስለዚህ እየተገለባበጠ የሚያስቸግራችሁ ከሆነ ምን ታደርጋላችሁ? በቀጥታ ሴቲንጋችሁ ጋር ትሄዳላችሁ። አሁን ሴቲንጋችሁንም እናንተ በሌላ አቅጣጫ ልታገኙ ትችላላችሁ። ስለዚህ መጀመሪያ ላይ ሾርት ከት ብትጠቀሙ የተሻለ ይሆናል ማለት ነው። ስለዚህ ምን ታደርጋላችሁ? ከኪቦርዳችሁ ላይ ኮንትሮል አልት ከዛ በኋላ ወደ ላይ የሚያመለክተውን ቀስት መንካት ይቻላል። ወደ ጎን ወደ ታች እያቀያየራችሁ በተለያየ አቅጣጫ ሮቴት እንዲያደርግላችሁ ማድረግ ይቻላል ማለት ነው። ሾርት ከት ደግሞ መጠቀም ካልፈለጋችሁ እዚህ ጋር ትመጣላችሁ። ስታርት ሜኑ ጋር ራይት ክሊክ ወይም ደግሞ በሾርት ከት ዊንዶ አይ ነክታችሁ ቀጥታ ወደ ሴቲንግ መሄድ ይቻላል። ከዛ ሴቲንግ ጋር ከሄዳችሁ በኋላ እዚህ ጋር ትመጡና ሲስተም የሚል አለ። ሲስተም ትነካላችሁ። ከዛ ዲስፕሌይ ይላል። ዲስፕሌይ ነው የምትነኩት። ከዛ በቀጥታ ወደዚህ ያመጣችኋል። ሌላ መግቢያ አማራጭ አለ። እንውጣና እዚህ ላይ ዴስክቶፑ ላይ ራይት ክሊክ ትነካላችሁ። ራይት ክሊክ ከነካችሁ በኋላ እዚህ ጋር ዲስፕሌይ ሴቲንግ ይላል። እሱን ትነካላችሁ። ከዛ ወርታችሁ ወረድ ትሉና ዲስፕሌይ ኦሪየንቴሽን ወይም ማቀማመጡ ማለት ነው። ላንድስኬፕ ላይ ነው እንደምታዩት ያለው። ፖርትሬት ከፈለጋችሁ ፖርትሬት እየገለበበታችሁ እዚህ ጋር ያሉት ነገሮች መሞከር
ትችላላችሁ ማለት ነው። እንዳልኳችሁ ግን በሾርት ከትም ኮንትሮል አልት እና ወደ ላይ የሚያመለክተው እንደዚህ ሞርታች የሚያመለክተውን ቀስት እየነካችሁ ሮቴት ማድረግ ይቻላል። ስለዚህ ይህንን በዚህ መልክ ማስተካከል ከቻለን ወደ ቀጣዩ ጥያቄ እንሂድ። ቀጣዩ ደግሞ ፒሲን ስከፍተው ቶሎ አይከፍትም ይላል። ይሄው በጣም ብዙ አይነት ማስተካከያ መንገዶች አሉ። አንደኛው ምንድነው ቀጥታ ታስክ ማኔጀር ጋር መሄድ ነው። ታስክ ማኔጀር ጋር ለመሄድ ባዶ ቦታ ላይ መታችሁ ከስር ራይት ክሊክ ትነኩና ታስክ ማኔጀር የሚል አለ፣ እሱን መንካት ይቻላል። ወይም ሰርች ማድረግም ትችላላችሁ ታስክ ማኔጀር ብላችሁ ማለት ነው። ከላይም ይመጣላችኋል፣ ብዙ ምርጫ አለው። ታስክ ማኔጀርን እዚህ ጋር ማገኘዋለሁ። ሾርት ከት ከፈለጋችሁም ኮንትሮል ሺፍት እና እስኬፕን ስነኩ በቀጥታ ይከፈትላችኋል። ለምሳሌ በሱ ከፍቼው ላሳያችሁ። ኮንትሮል ሺፍት እስኬፕ እነካለሁ። ታስክ ማኔጀር በቀጥታ ተከፈተ ማለት ነው። ከዛ እዚህ ጋር ከመጣችሁ በኋላ ምንድነው የምታደርጉት? እዚህ ጋር የምትመለከቱት ስታርታፕ አፕ አለ። እናንተ ዊንዶው 10 ከሆነ ወይም እንደየንትኑ ቦታው ሊለያይ ይችላል። ዋናው ግን ስታርታፕ የሚለው ጋር መምጣታችሁ ነው። ከዛ እዚህ ጋር ባክግራውንድ ላይ ኮምፒውተራችሁ ሲነሳ እንዲነሱ የማትፈልጓቸው ነገሮች ዲሴብል ታደርጋላችሁ። እኔ ጋር እንደምታዩት አሁን አብዛኛው ነገር ዲሴብል ነው። ኢኔብል የሆነም ካለ ስለማልፈልጉ ለምሳሌ እዚህ ጋር ዋን ኖት ተከፍቷል። ስለዚህ ኮምፒውተሬ ሲነሳ አብሮ እየተነሳ ቢዚ ያደርግብኛል ማለት ነው። እመርጠዋለሁ። እላው ላይ ራይት ክሊክ፣ ከዛ በኋላ እዚች ጋር መጣና ዲሴብል እለዋለሁ ማለት ነው። በተመሳሳይ ሌሎቹንም እንደዚህ ዲሴብል ታደርጋላችሁ። ሌላው ዲሴብል የማድረጊያ አማራጫችሁ ደግሞ ምንድነው? እዚህ ጋር እንምጣ። ራይት ክሊክ ከዛ ሴቲንግ የሚል አለ። ሴቲንግ ጋር ትሄዳላችሁ። ሴቲንግ ከተከፈተላችሁ በኋላ አፕ የሚል አለ። እዚህ ጋር የምትመለከቱት አፕን ነው የምትነኩት ማለት ነው። ከዛ ዝቅ ስትሉ ስታርታፕ የሚል አለ። ስለዚህ ይህንን ትነኩታላችሁ። ቅድም ወደ ነበርንበት አይነት ያመጣናል። ይሄ ግን ለማጥፋትና ለማብራት በጣም ቀላል ነው የሚሆነው ማለት ነው። ለምሳሌ ይሄኛው እንደዚህ ከሆነ ኦን ሆኖ ከሆነ ዲሴብል፣ ሌሎቹንም እንዳለ ዲሴብል ታደርጓቸዋላችሁ። ለምሳሌ ፒዲኤፍ እንደምታዩት ባክግራውንድ ላይ ይከፈታል ወይም ኮምፒውተር ሲነሳ። ስለዚህ ይሄንንም እዘጋዋለሁ። ሌሎችም ካሉ አጠፋቸዋለሁ ማለት ነው። ይሄ መጀመሪያው ኮምፒውተራችሁ ሲነሳ እንዲፈጥን የምታደርጉበት መንገድ ነው። ሌላው ደግሞ ቀጥታ ወደ ኮንትሮል ፓኔል ትሄዳላችሁ። አሁንም ከዛ ኮንትሮል ፓኔል ብላችሁ ከጻፋችሁ በኋላ ላው ላይ ክሊክ ታደርጋላችሁ። ከዛ ወደዚህ ከመጣችሁ በኋላ ፓወር ኦፕሽን የሚል አለ ማለት ነው። አቀማመጡ እናንተ ቪው ባይ የሚለው እንደዚህ ካልመጣላችሁ ይሄን ትነኩና ካታጎሪ ላርጅ አይከን ስሞል አይከን ይላል። ላርጅ አይከን ላይ ብታደርጉት የተሻለ ይታያችኋል። ከዛ ፓወር ኦፕሽን የሚል እዚህ ጋር አለ፣ ላው ላይ ክሊክ ማድረግ ነው። ይሄን ካደረጋችሁ በኋላ ከላይ ትመጡና ቹዝ ዋት ዘ ፓወር በተን ዱ የሚል አለ። ይሄን ትነካላችሁ። ከዛ እዚህ ከመጣችሁ በኋላ ይሄኛውን ፋስት ስታርታፕ ኦን ካልሆነ ኦን ታደርጉታላችሁ። እንደምታዩት አሁን ኤዲት አይደረግም። ኤዲት እንዲደረግላችሁ ከላይ ቼንጅ ሴቲንግ የሚል አለላችሁ። እዚህ ጋር ክሊክ ታደርጉበታላችሁ። ከዛ ይሄኛው ኦፍ ሆነ ከሆነ ኦን ታደርጉታላችሁ። ከዛ ሴቭ ትላላችሁ ማለት ነው። እዚህ ጋር መጣችሁ ይሄንንም አድርጋችሁ ደግሞ የሚዘገይባችሁ ከሆነ ራማችሁ በጣም ዝቅተኛ ነው ማለት ነው። ስለዚህ እሱን ከፍ ማድረግ ይኖርባችኋል። ለምሳሌ 4 ከሆነ ያላችሁ ወደ 8 ወይም ደግሞ የተለያዩ እየጨመራችሁ እንደየ አቅማችሁ ማለት ነው። ይሄንን በየኮምፒውተር ቤቱ እየሄዳችሁ ማስጨመር ትችላላችሁ ማለት ነው። ከ1800 ብር አካባቢ ጀምሮ ማስጨመር ትችላላችሁ። ስለዚህ ይሄኛውን በዚህ መንገድ ከመለስ ነው ወደ ቀጣዩ ጥያቄ ስንሄድ ቴሌግራም አፕ ፒሲ ላይ እንዴት ይጫናል የሚል ጥያቄ ተጠይቄያለሁ። እኔ ጋር አሁን አውርጄ ከስር እዚህ ጋር አስቀምጬዋለሁ። እንደ ስልክ ቴሌግራምን መጠቀም ትችላላችሁ ማለት ነው። ምንድነው የምታደርጉት? ማንኛውም ብሮዘር ጋር ትሄዳላችሁ። ከዛ ቴሌግራም ብላችሁ መጻፍ ብቻ ነው የሚጠበቅባችሁ። አሁን ቀጥታ ዌብሳይት ላይ ከፈለጋችሁ ይሄንን አውርዳችሁ ለመጠቀም ግን ቴሌግራም ዴስክቶፕ የሚል ይመጣላችኋል ማለት ነው። ይሄውና ቴሌግራም ዴስክቶፕ የሚለው ላይ ክሊክ ታደርጉበታላችሁ። ከዛ ጌት ቴሌግራም ፎር ዊንዶ የሚል አለ ማለት ነው። ይሄን መንካት ነው። እንደምታዩት ሴትአፑ እየወረደ ነው። ከወረደላችሁ በኋላ ራይት ክሊክ ትነኩና ላው ላይ ረድ ማለት ብቻ ነው የሚጠበቅባችሁ። ከዛ ስልክ ቁጥር ከጠይቃችሁ ስልክ ቁጥራችሁን ታስገባላችሁ። ከዛ በቀጥታ መጠቀም ነው ማለት ነው። ይህንን አጠቃቀሙ ከዚህ በፊትም ስለሰራውላችሁ መመልከት ትችላላችሁ መለስ ብላችሁ። ቀጣዩ ደግሞ እዚህ ጋር የምትመለከቱት ነው ፒሲ ዊንዶ 10 ነው። ወደ 11 እንዴት ላሳድገው ይላል ማለት ነው። ስለዚህ እሱም ማሳየት አሁን ይሄኛውንም ቪዲዮ ረዘም እንዳያደርግባችሁ እዚህ ጋር የምትመለከቱት አለ ፋይላችሁ ሳይጠፋ ከዊንዶ 10 ወደ 11 በጣም በቀላሉ እንዴት አድርጋችሁ አፕግሬድ እንደምታደርጉ እዚህ ጋር ቪዲዮ ሰርችላችኋለሁ። ስለዚህ ይሄን ቪዲዮ መመልከት ትችላላችሁ። ኢንድ ስክሪን ላይ ማስቀምጥላችኋለሁ። ሌላው ደግሞ እዚህ ጋር የምትመለከቱት ነው ስፒከሬ ላይ ኤክስ ምልክት አምጥቶ አይሰራም ይላል ማለት ነው። ስለዚህ ይሄንን እናስተካክላለን አብረን። የመጀመሪያው አማራጭ ምንድነው? እዚህ ጋር ትመጡና ራይት ክሊክ ከስር ማለት ነው ታስክ ማኔጀር ወይም ቅድም ባሳያችሁ መንገድ ታስክ ማኔጀር ብላችሁ ሰርች ማድረግ እዚህ ጋር መታችሁ ታስክ ማኔጀርን መንካት ይቻላል። ከዛ ታስክ ማኔጀር የሚለውን ካመጣችሁ በኋላ ይህን ሰፋ እናድርገው እንዲታየን
አሁን ፕሮሰስ ላይ ነው ያለው እንደምታዩት ሁሉንም እያሳየን ነው። ፕሮሰስ የሚለው ላይ ነው። ወረድ ትሉና ዊንዶ ኤክስፕሎረር የሚል አለላችሁ እዚህ ጋር። እሱን ስታገኙት ላዩ ላይ ራይት ክሊክ ትነኩና ሪስታርት ትሉታላችሁ ማለት ነው። ከዛ በኋላ ሪስታርት ያደርግና እንትናችሁ ይስተካከልላችኋል፣ ስፒከራችሁ ይስተካከልላችኋል ማለት ነው። ይሄን አድርጋችሁም ካልተስተካከለ ደግሞ እዚህ ጋር ትመጡና ራይት ክሊክ ከዛ ከፍ ብላችሁ ዲቫይስ ማኔጀር የሚል አለ። ዲቫይስ ማኔጀር መንካት ነው። ትንሽ ሰፋ እናድርገው እንዲታየን። ከዛ በኋላ አሁንም ወደዚህ ትመጡና ሳውንድ፣ ቪዲዮ፣ ጌም ኮንትሮለርስ የሚል አለ። ይሄን ትነካላችሁ። ከዛ እዚህ ከመጣችሁ በኋላ እናንተ ጋር ያሉትን እንትኖች ዲቫይሶቻችሁን አፕዴት ታደርጋላችሁ ማለት ነው። ሰርች አውቶማቲካሊ እያላችሁ ሁሉንም አፕዴት ታደርጓቸዋላችሁ። ስለዚህ በእነዚህ መንገዶች ይህንን ማስተካከል ይቻላል። ይሄን ቢካላችሁ ሌሎች አማራጮችም አሉ። ሌላው ጥያቄ ደግሞ እዚህ ጋር የምትመለከቱት ነው። ዋይፋይ ማግኘት አልቻልኩም ይላል ማለት ነው። ስለዚህ እሱን እንዴት ማግኘት እንደምንችል እንመለከታለን። አንደኛ ዲቫይስ ማኔጀር ጋር ነው የምንሄደው። እዚህ ጋር እንምጣ፣ ራይት ክሊክ ከፍ እንበልና ዲቫይስ ማኔጀር የሚል አለ፣ ክሊክ እናደርግበታለን። እንዲታየን አሁንም ሰፋ እናድርገው። ከዛ በኋላ ኔትወርክ አዳፕተርስ የሚል አለላችሁ። ቀስቷን ስነኩ ይዘረጋል። እዚህ ጋር ከዛ አዳፕተር የሚል ያለበትን ትፈልጋላችሁ ማለት ነው። ከዛ እዚህ ጋር ከመጣችሁ በኋላ እናንተ የምትጠቀሙበትን ላዩ ላይ ራይት ክሊክ ነክታችሁ አፕዴት ታደርጋላችሁ። የእናንተ የትኛው እንደሆነ እርግጠኛ ካልሆናችሁ ሁሉንም አፕዴት ማድረግ ይቻላል ማለት ነው። በዚህ መንገድ ደግሞ ካልተስተካከለ እዚህ ጋር እንምጣና ራይት ክሊክ ከዛ ረን የሚል አለ፣ ወይም ዊንዶ እና አርን ስትነኩም ረን የሚለው ይመጣላችኋል። ከዛ እዚህ ጋር አሁን የምጽፈውን ትጽፋላችሁ ማለት ነው። ncpa.cpl እዚህ ጋር ያለው ማለት ነው። ከዛ ኦኬ ነው የምትሉት። በቀጥታ ወደዚህ ያመጣችኋል። ከዛ ዋይፋያችሁ ላይ ክሊክ ታደርጋላችሁ። የዋይፋዩ ስም እዚህ ስለሚመጣ ማለት ነው። በመቀጠል ዲያግኖሲስ ኮኔክሽን የሚለውን ትነኩና ችግር ካለበት ይፈታላችኋል ማለት ነው። ከዛ ላዩ ላይ ክሊክ ታደርጉና ይሄኛውን ዲያግኖሲስ ኮኔክሽን የሚለውን ትነኩና ችግር ካለ ራሱ ፊክስ ያደርግላችኋል። እንደ አማራጭ ደግሞ እዚህ ትመጡና ራይት ክሊክ ትነኩና ዲሴብል ታደርጉታላችሁ። ዲሴብል ካደረጋችሁ በኋላ መልሳችሁ ኢኔብልን ትነካላችሁ ማለት ነው። እንደ አማራጭ ግን በእንትን መግባት ካልፈለጋችሁ፣ ረን ብላችሁ መግባት ካልፈለጋችሁ ኮንትሮል ፓኔል ጋር ብትሄዱ ታገኙታላችሁ። እዚህ ጋር ልምጣ፣ ኮንትሮል ፓኔል። ከዛ ኮንትሮል ፓኔል ጋር እንመጣለን። ወደዚህ ያመጣችኋል። ይሄኛውን አሁን በካታጎሪ እናርገው። ካታጎሪ ላይ ካደረግነው በኋላ ኔትወርክ እንደ ኢንተርኔት የሚለውን እንንካ። በመቀጠል እዚህ ጋር ኔትወርክ ኢን ሼሪንግ ሴንተርን ትነካላችሁ። ከዛ በኋላ ቼንጅ አዳፕተር ሴቲንግ የሚለውን መንካት ነው። እሱን ስነኩት ወደ ቅድሞ ያመጣችኋል። እዚህ ላይ መታችሁ ከዛ ኢኔብል ዲሴብል እያደረጋችሁ ቼክ ማድረግ ትችላላችሁ። በዚህም ካልተስተካከለ ደግሞ ትረብል ሹት በማድረግም ማስተካከል ይቻላል ማለት ነው። ቀጣዩ ደግሞ እዚህ ጋር የምትመለከቱት ነው። ላፕቶፕ ሲከፍት በጣም የሚረብሽ ድምፅ አለው ይላል ማለት ነው። ስለዚህ ይህንን እናስተካክላለን። ይሄኛውም ብዙ አማራጮች አሉት። አንደኛውን እንየው። ቀጥታውንም ወደ ኮንትሮል ፓኔል እንሂድ። ኮንትሮል ፓኔል መጥቷል። እላው ላይ ክሊክ አደርጋለሁ። ከዛ በኋላ ወደ ፓወር ትሄዳላችሁ፣ ወይም ወደ ፓወር ኦፕሽን። ይሄኛውን ላርጅ አይከን የሚለው ላይ እናደርገውና ፓወር ኦፕሽን እዚህ ጋር የምታዩት ነው። ከዛ በኋላ እዚህ ጋር ትመጡና ቼንጅ ፕላን ሴቲንግ ይላል። እዚህ ላይ ክሊክ ታደርጋላችሁ። ከዛ ዝቅ ስትሉ ደግሞ ቼንጅ አድቫንስድ ፓወር ሴቲንግ የሚል አለ። ይሄን ክሊክ ማድረግ ነው። ወደዚህ ሲያመጣችሁ ወረድ ትሉና ፕሮሰሰር ፓወር ማኔጅመንት የሚል አለ እዚህ ጋር የምታዩት። ይሄን የመደመር ምልክቱን ስትነኩ ይዘረጋላችኋል። ከዛ ማክሲመም ፕሮሰሰር ሬት የሚል አለ። ይሄን ትነኩታላችሁ። ከዛ ማክሲመሙ እንደምታዩት 90 አካባቢ ነው። እናንተ ጋር 100 ሊሆን ይችላል። ይሄንን ትቀንሱትና 70 60 አካባቢ ታረጉታላችሁ። በጣም ድምጽ የሚያስቸግራችሁ ከሆነ ማለት ነው። በተመሳሳይ ኛውን ልምጣና ቻርጅ ላይ ሆኜ ስጠቀም እንደዚህ ቀነስ አደርገዋለሁ። ወይም ቁጥሩን መጻፍ ይቻላል። 70% ብለን መጻፍ እንችላለን። እንደዚህ ማለት ነው። ከዛ ኦኬ እንለዋለን። በዚህ መንገድ ድምፁ ይስተካከልላችኋል፣ የውስጥ ብልሽት ካልሆነ በስተቀር ማለት ነው። ስለዚህ ለዛሬ ጠቅማችኋል ብዬ አመጣሁላችሁ ቪዲዮ ይሄን ይመስል ነበር። እናንተም ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ቪዲዮ ከተመቻችሁና በቀጣይም ላይ ቪዲዮዎችን እንሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁም የተለያዩ ኮሜንቶችን በመጻፍ አሳውቁን። ከላይ ኢንስክሪን ላይ የምታዩት ቪዲዮም አለላችሁ፣ እሱንም እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።